We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ሁሉን የምድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት የኤምሬትስ ጨዋታ በኖርዝ ለንደን ደርቢ አርሰናል ቶተንሃም ስፐርን 4-1 አሸንፏል። እሱን ጨዋታ ፖስት ማች ሪቪው ልንሰራ ነው ከእናንተ ጋር የተገናኘ ነው። ስላገኘናችሁና አድምጦታችሁን ለኛ ስለምትሰጡን ከልብ እናመሰግናለን። ስለ ጨዋታው ብዙ ሀሳቦች እናነሳለን። ስለ ኤብሬች ኤዜ ፐርፎርማንስ፣ ሃትሪክ፣ ህልምን ስለመኖር፣ የልጅነት ለዚህ ክለብ ለመጫወት ስለተከፈለው መስዋዕትነትና በዚህ ጨዋታ ለማስቆጠር ስላለው ስሜት እናነሳለን። አሁን በቶተንሃም ስፐር ደጋፊዎች ዘንድ እንደ ኤብሬች ኤዜ የሚጠላ ተጫዋች ስለመኖሩ እርግጠኛ አይደለሁም። በጨዋታዎች ስላሉ ጉዳዮች እያንዳንዱ እናነሳለን። ከመክፈቻው ገና ጨዋታው ጅማሩ ስለነበረው ቲፎ ጀምረን እስከ መጨረሻው ደቂቃ ስላለው ኢንሲደንት ኢች ሚኒት የጨዋታው ሞመንቶችን ያነሳው ከናንተ ጋር ቆይታ አረጋለሁ። በጣም አስደናቂ ድል ነው። አርሰናል የሊቨርፑል እንዲሁም ደግሞ የማንቸስተር ሲቲ ነጥብ ነጣልን በሚገባ ተጠቅሞ ከዋናው የዋንጫ ተፎካካሪው ማንቸስተር ሲቲ በ7 ነጥብ እንዲሁም ደግሞ ከጊዜው ሁለተኛ ደረጃ ላይ ከሚገኘው ቼልሲ በ6 ነጥብ መራቅ ችሏል። ገና በህዳር የ6 ነጥብ ልዩነት በተከታዮቹ ላይ ማድረስ ችሏል ማለት ነው። አስደናቂ ፐርፎርማንስ ነበር፣ ፍጹም አስደናቂ ፐርፎርማንስ። እያንዳንዱ ዲቴይልስ ስለ ጨዋታው እናነሳለን። ከጨዋታው አስቀድመን በፕሪማች ሪቪው የጨዋታ ግምቶቻችሁ እንድታስቀምጡ ጠይቀን ነበር። በርካታ አድማጮች መሳተፍ ችላችሁ ነበር። በርካታ አድማጮች የጨዋታ ግምቶቻችሁን 3-1 የሚል ግምት ነበር አስቀምጣችሁ የተመለከትኩት። ማንም አድማጫችን 4-1 ይሄ ጨዋታ ይጠናቀቃል ብሎ ግምቱን ያሰፈረ የለም። ጥቂት የተቀራረቡት ማለት ይቻላል ጥቂት የተቀራረቡት ግርማ ኃይለማርያም 4-0 የጨዋታ ያልቃል ብሎ ነበር። ሌላ ታደለ አለሚ ከይርጋ ጨፎ ከቡናዎች ሀገር 4-2 የጨዋታ ይጠናቀቃል ብሎ ነበር። 4 ጎል አርሰናል ያስቆጥራል ብሎ የገመቱት ሁለቱ ናቸው። ሌሎች አድማጮቻችን አልገመታችሁም። ዛሬ መወያያ ርዕሳችን እና ኮሜንት መስጫ ባር የምታሰፍሩት ስለ ኤብሬች ኤዜ ነው። ስለ ኤብሬች ኤዜ የሚሰማችሁ ስሜት ብጽፉልኝ በጣም በጣም ደስ ይለኛል። ኮንግራ መባባላችን እንዳይቀር ኮንግራ ብላችሁ ከጻፋችሁ በኋላ ስለ ኤብሬች ኤዜ የሚሰማችሁ ስሜት በውብ ቃላት ብትገልጹልኝ ደስ ይለኛል። ሰብስክራይብ ሳታደርጉ የምታደምጡን አድማጮቻችን ሰብስክራይብ አድርጉ። እንዲሁም ቪዲዮን ገና ሲጀምሩ ላይክ አድርጋችሁ ጀምሩ። አርሰናል በኖርዝ ለንደን ደርቢ ቶተንሃም ስፐር 4-1 ማሸነፍ ችሏል። ፖስት ማች ሪቪው የምንገናኘው ከመሸጋገሪያ ሙዚቃ በኋላ ኖርዝ ለንደን ፎሬቨር በጥቂቱ አድምጠን ተመልሼ እመጣለሁ። ያለፉት 15 ቀናት ኢንተርናሽናል ብሬክ ነበር። ከኢንተርናሽናል ብሬክ በፊት የነበረው የመጨረሻ ጨዋታ ደግሞ አርሰናል በሰንደርላንድ ነጥብ ጥሎ ነበር። እናም የዓለም የእግር ኳሱ መድረክ ሚዲያ በሙሉ አርሰናል በዚህኛው ወር ሊቸገር እንደሚችል ሲቲ ሞመንቱ እንዳገኘ በተለይ ደግሞ በተደጋጋሚ በሚከናወኑት የለንደን ጨዋታዎች ላይ ከቼልሲ ከብሬንፎርድ እንዲሁም ከቶተንሃም ስፐር ጋር የሚከናወኑ ጨዋታዎች ላይ አርሰናል ነጥብ መጣሉ የሚቀር አይደለም። ስለዚህ ሲቲ ወደ መሪነቱ የመምጣት እድሉ ሰፊ ነው የሚሉ የሚዲያ ወሮች ባለፉት 15 ቀናት በኢንተርናሽናል ብሬክ ወቅት ሲነሱ ነበር። ግን እንደዛ አይመስልም። አርሰናል በድንቅ ሁኔታ ቶተንሃም ስፐርን ማሸነፍ ችሏል በኤምሬትስ። ከጨዋታው አስቀድሞ በብዙ ጉዳዮች ላይ ሀሳባቸውን ሲሰጡ የነበሩ ቶማስ ፍራንክ ብዙ ያፈሩበት ይመስላል። ለዛ ይመስላል ከጨዋታው መጠናቀቅ በኋላ ፍጹም አሳፋሪ ፐርፎርማንስ ነው፣ ደጋፊዎቻችን ይቅርታ መጠየቅ ይወዳሉ ያሉት ሁለት ጉዳዮችን ስቶሪ ላይን ሆኖ ተነስቶላቸዋል። አንደኛው የአርሰናል የሴት ፒስ ማጥቃት ወይ ደግሞ የቆመ ኳስ ማጥቃትን መከላከል ምንችል ከሆነ 50% የአርሰናልን እንቅስቃሴ ገድበናል ማለት እንችላለን ብሎ ነበር። አርሰናል በአራት አጋጣሚ ጎሎችን ሲያስቆጥር ከኦፕን ፕሌይ ከግልጽ የጨዋታ እንቅስቃሴ ነው ማስቆጠር የቻለ። ሌላ ያነሱት ኤብሬች ኤዜን ክረምት ታስፈርሙት ነበር ሲባሉ ማን ነው ኤብሬች ኤዜ who is ኤብሬች አሉ እና አልተነጋገራችሁም ሲባል ስለዚህ ጉዳይ ፍጹም አላውቅም ብለው ተናገሩ። who is ኤብሬች ኤዜ ያሉት ተጫዋች I am ኤብሬች ያላቸው ይመስላል። በጣም አስደናቂ ነበር ለኤብሬች ኤዜ በጣም የደነቀ ነው። እስኪ ግን እያንዳንዱ ዲቴይልስ ከጨዋታው መጀመር ጀምሮ እናንሳ። እያንዳንዱ ዲቴይልስ እያነሳን እየተወያየንበት እንሂድ። ዴቪድ ራያ በግብ ጠባቂነት ቦታ ነበረ በአርሰናል ውስጥ። ዩሪያን ቲምበርና ሪካርዶ ካላፊዮሪ ደግሞ በአርሰናል ሁለቱ ፉልባክ ቦታ ላይ ነበሩ። ሪካርዶ ካላፊዮሪ ከመጠነኛ ጉዳት ነው የተመለሰ። የሂፕ
ጉዳት ነበረበት። ጣሊያን ከኮሶቮ ጋር ባደረገችበት ጨዋታ ላይ ልምምድ ሳይሰራ ቆየና ከኖርዌይ ጋር በምታደርገው ጨዋታ ይመለሳል ተብሎ ሲጠበቅ ሳይመለስ ቀረ። ጀነራል ጋቱሶ ወደ አርሰናል እንዲመለስ ፍቃድ ሰጠው። ግን በዚህኛው ጨዋታ ላይ በሙሉ ፊትነሱ በድንቅ ብቃት ተጫውቷል። ዊሊያም ሳሊባ ከፔሩ ኢንካፔ ጋር ነበረ መሰለፍ የቻለ። ይሄ ኡራጓዊ ኢንተርናሽናል ወደ አርሰናል ከመጣ በኋላ በፕሪሚየር ሊግ የመጀመሪያ ጨዋታውን በቋሚ አሰላለፍ ተሰልፏል። ከዚህ በኋላ የሚደረጉ የፕሪሚየር ሊግ ጨዋታዎች ላይ ገብርኤል ማጋለሽን ተክቶ መጫወቱ እርግጥ ነው። በጨዋታው መጠናቀቂያ ደቂቃዎች አካባቢ ጉዳት ሳጋጥሞት ጠይቆ ነው የተቀየረ። ግን ከባድ ጉዳት አይመስልም። ሚኬል አርቴታም ስለዚህ ጉዳት ምንም ያለው ነገር የለም። ፔሩ ኢንካፔ በጣም ድንቅ ነበር። ገብርኤል ማጋለሽ ለሚቀጥሉት 2 ወራት ላይኖር የሚችልበት እድል ሰፊ ነው። አርሰናል በሚያከናውናቸው 14 የሻምፒየንስ ሊግ የካራባኦ ካፕ እንዲሁም ደግሞ የፕሪሚየር ሊግ ጨዋታዎች የመኖር እድሉ ጠባብ ነው። ማርቲን ዙቢሜንዲ እና ዲክላን ራይስ በአማካይ ስፍራ ውስጥ ነበሩ። ዲክላን ራይስ በድጋሚ በጣም አስደናቂ ፐርፎርማንስ ነበሩ። አላቅም አርሰናል እንዲህ የሚቀጥል ከሆነ የአመቱ መጨረሻ ላይ የአመቱ ምርጡ የፕሪሚየር ሊግ ተጫዋች ዲክላን ራይስ የመሆን እድሉ ሰፊ ነው። ኤብሬች ኤዜ ከነሱ ፊት ነበረ። ቡካዮ ሳካ እና ሊያንድሮ ትሮሳር የአርሰናልን ሁለቱ መስመሮች ሲመሩ፣ ሚካኤል ሜሪኖ በሜክሽፍት በጣም አስደናቂ ፐርፎርማንስ ነበረው። አላቅም የዚህ ጨዋታ ማን ኦፍ ዘማች በርቀት ኤብሬች ኤዜ ነው። ከዛ በመቀጠል ዲክላን ራይስ የመሆን እድሉ ሰፊ ነው። ከዛ ግን ሚካኤል ሜሪኖ ብለን ማንሳት ግድ ሚል ይመስለኛል። በጣም ድንቅ ነበር። ፎልስ ናምበር 9 ፍጹም አስደናቂ ፎልስ ናምበር 9 ነበረ። ለአርሰናል ሁለቱ ዊንጎች ቡካዮ ሳካ፣ ሊያንድሮ ትሮሳርድ እንዲሁም ደግሞ ቦክሱን እየተወለት ለሚወጡ ኤብሬች ኤዜ ሰፊ ስፔስ ሲሰጥ ነበረ። በተለይ ደግሞ የግራ ተከላካይ የመሀል ተከላካዩን ሚኪ ቫንደቪንን ፖዚሽን ሲያስተትበት የነበረው መንገድ ሁሉ አስደናቂ ነበረ። የጨዋታው ጅማሩ በኤምሬትስ በጣም በትልቅ ግለት ነበር። አሽበርተን አርብ የሚባሉ የአርሰናል የደጋፊዎች ማህበር በብዙ የተዘጋጀበት ጨዋታ ነበረ። የቶተንሃም ሆትስፐር የደርቢ ጨዋታ የላቀ ግለት እንዲኖረው ማለት ነው። አስደናቂ ቲፎ ነበረ ከጎሉ ጀርባ ማለት ነው። የተለያዩ የቀድሞና የአሁኑ የአርሰናል ተጫዋቾች የነበሩበት ቶኒ አዳምስ፣ ሶል ካምቤል እንዲሁም ደግሞ ቴሪ ዳንኤል ኦነሪ፣ ገብርኤል ማጋሊሽ፣ ቡካዮ ሳካ፣ ማርቲን ኦዲጋርድ የተሳሉበት በተለይ ደግሞ ቶተንሃም ሆትስፐር ላይ ድንቅ የሆኑ ተጫዋቾች። የሶል ካምቤል ብዙ የሚነሳ ነው። ሶል ካምቤል ከነሱ ለቆ ከቶተንሃም ለቆ ወደ አርሰናል የገባ ከዛ በኋላ የሊግ ዋንጫ ማንሳት የቻለ የሊግ ዋንጫ ለማንሳት ነው ወደዚህ መጥቶ ብሎ ያበሳጫቸው ተጫዋች ነው። ለዛም ነው እዛ ላይ ያደረጉት። ቲፎ ነበረ፣ ጭሶች ነበሩት፣ ሪችት ነበረ። በድንቅ ድባብ ነው ጨዋታው የጀመረ ማለት ይቻላል። ከረጅም ጊዜ ጉዳት በኋላ ኖኒ ማዱኬ እና ገብርኤል ማርቲኔሊ በቤንች ተቀምጠው ተጣዋቂ ሆነው ተመለከተ። እንግዲህ አርሰናል ወደ ጨዋታው የገባ ገና ከመጀመሪያው ደቂቃ ነው ማለት እንችላለን። በሁለተኛው ደቂቃ ነበር ራይስ ጎል ለማስቆጠር በጣም ተቃርቦ የነበረ። ቡካዮ ሳካ ግሩም ኳስ ወደ ቦክስ ጫፍ ላይ ሴንተር አረገ። ኤብሬች ኤዜ የቦክሱ ጫፍ ላይ ነበር፣ ቺፕ አድርጎ ግሩም አሲስት ለራይስ ሰጠው። ራይስ ቮሊ ነበር ሹት ያደረገው ግን ኳሱ ፊት ለፊት ነበርና ቪካሪዮ በቀላሉ ሊቆጣጠር ቻለ። ከዚህኛው ሙከራ በኋላ አርሰናል ለመቆጣጠር አንዱ ቤስት ዌይ ብሎ ያሰቡት ልክ ሰንደርላንድ እንዳደረጉ የአርሰናል ተጫዋቾችን መግጨት ነበር። ማይክል ኦሊቨር ደግሞ ፍቃዱን ሰጣቸውና በብዙ አጋጣሚዎች አግሬሲቭ ሆኖ ተደጋጋሚ ጥፋቶችን አርሰናል ላይ ሲፈጽሙ ተመለከትን። ሚኪ ቫንዴቪን፣ ሚካኤል ሜሪኖ ተደጋጋሚ ጥፋቶችን ሲያደርግ፣ ሪቻርልሰን፣ ሮሜሮ ተደጋጋሚ ጥፋቶችን ሲያደርጉ ተመለከትን። ማይክል ኦሊቨር ፍቃድም ሲሰጣቸው ተመለከትን። ግን ለመጀመሪያ 20 ደቂቃዎች ውስጥ በአርሰናል የሜዳ ክፍል ላይ አንድ ፓስ ብቻ ነው ማድረግ የቻሉት። 23 ኳስ አርሰናል በእነሱ የሜዳ ክፍል ላይ ሲቀባበል ፋይናል ሰርድ ላይ ወይም ሶስተኛ የሜዳ ክፍል በምንለው በአርሰናል የሜዳ ክፍል ላይ አንድ ፓስ ብቻ ነው የነበራቸው በመጀመሪያ 20 ደቂቃዎች ማለት ያን ያህል አርሰናል ፍጹም ዶሚናንስ ነበረው። ፍጹም ዶሚናንስ ማለት ነው። እናም የጨዋታው ኮሜንተሪ አንድ ተውሰንድ ነበር አብሮት የነበረው ኮሜንተሪ አርሰናል በጣም ድንቅ በሆነበት እናም ቶተንሃም ሆትስፐር ፍጹም በተረበሸበት ሰዓት አርሰናል ጎል ሊያስቆጥር ይገባል ያለ በተደጋጋሚ ሲናገር ሰማ ነው። ከዛ አርሰናል ጎል ለማስቆጠር ተደጋጋሚ ጥቃቶችን መቀጠል ጀመረ። 33ኛው ደቂቃ ላይ የቡካዮ ሳካ ግሩም ቅጣት ምት ማንሳት ይቻላል። ቪካሪዮ አናት ላይ ወይም ደግሞ በቪካሪዮ አናት ላይ ወጣ እንጂ ግሩም ቅጣት ምት ነበር። ከቅጣት ምቱ በላይ ደግሞ ኳሱ የተገኘበት መንገድ ሌላ ግሩም ነበር። ራሱ ነበር የተጠለፈው በቤንታኩርና በሚኪ ቫንደቪን መሀል ነው ለማለፍ የሞከረ። ኳሱን ደግሞ በሚኪ ቫንደቪን መሀል እግሮች መሀል አሸልፎ ነበር ያለፈው። እናም ሰፊ ስፔስ ነበረው ለማጥቃት። ከዛ ቤንታኩር በእጁ ጎትቶ ጣሎ። ቢጫ ካርድ ተመለከተ። ግሩም ቅጣት ምት ነበር ለቡካዮ ሳካ ሳይቆጠር ቀረ እንጂ
35ኛው ደቂቃ ላይ ከሰሞነኛ ብቃቱ አስደናቂ ነው ሊያንድሮ ትሮሳርድ የአርሰናል የመጀመሪያ ጎል ማስቆጠር ቻለ። በጣም ግሩም እንቅስቃሴ ነበር ጎሉ ከመቆጠሩ በፊት በአርሰናል ውስጥ። ሊያንድሮ ትሮሳርድ በየሳምንቱ አሲስትና ጎል የሚያበረክት ተጫዋች ነው። ሜሪኖ ግሩም ቺፕ አሲስት አረገ። ያ ግሩም ቺፕ አሲስት ከቦክሱ ጫፍ ውስጥ ነው እንዳልኳችሁ ሆልድ አድርጎ ወጣ። ተከትሎት ለመምጣት ሞከሩ የቶተንሃም ስፐር ተጫዋቾች። በዛ በተፈጠረ ስፔስ ውስጥ ሊያንድሮ ትሮሳርድ ጎሉ ማስቆጠር ቻለ። መጀመሪያ ፈረስተቹ በጣም መጥፎ ነበር። ሊያንድሮ ትሮሳርድ በጣም መጥፎ ማለት ነው። ፈረስተቹ ወደፊት ቢሆኑ በቀላሉ ጎሉ ማስቆጠር ይችል ነበር። ከዛ በኋላ ኳሱ የተበላሸ መሰለ። ኳሱን ሲነካው ሚኪ ቫንደቪን ዲፍሌክት አድርጉት። ኳሱ ተቆጠረ። ኦን ታርጌት ስለነበረ በሊያንድሮ ትሮሳርድ አማካኝነት ነው መመዝገብ የቻለ። አርሰናል ሊመራ የሚገባውን ጨዋታ በ35ኛው ደቂቃ ላይ መምራት ቻለ። ጥቂት ደቂቃዎች ቆይቶ ደግሞ ኤብሬች ኢዜ ግሩም ሹት አድርጎ አርሰናልን ወደ 2-0 መሪነት ማምጣት ቻለ ማለት ነው። ሳካ ክሮስ አረገ። ሳካ ክሮስ ያደረገውን ኳስ ከመስመር ወደ ቦክስ ማለት ነው። ዳንሶ በሶስት ሴንተር ባክ ነው እንግዲህ የተጫወቱት በሁለት ዊንግ ባክ ማለት ነው። ሶስት ዳንሶ፣ ሚኪ ቫንደሚን፣ ሮሜሮን ተከላካይ አድርጎ ስፔንስንና ኦዲጊን ደግሞ ዊንግ ባክ አድርገው ሁለት የተከላካይ አማካኝ ደግሞ ፓሊናሃንና እንዲሁም ደግሞ ቤንታኩራን አድርገው ኦልሞስት 7 የመከላከል ባህሪ ያላቸውን ተጫዋቾች ይዘው ነበር በጨዋታው ውስጥ መጫወት የቻሉት ባይሳካ እና እንዳልኳችሁ የሳካን ክሮስ ዳንሶ ብሎክ አረገ ወይም ደግሞ አስወጣ። እሱ ብሎክ ያደረገውን ኳስ ራይስ በቅርብ ርቀት ነበርና ኳሱን ከቦክሱ ጫፍ ላይ ለኤብሬች ኢዜ ሰጠው። ኤብሬች ኢዜ ፈረስተቹ ሙቭመንቱም ልክ አልነበረ። ፈረስተቹን ኳሱን የነካበት መንገድ ከዛ ደግሞ ፈርስ ሙቭመንቱም ሰውነቱን ያስተካከለበት መንገድ ልክ አልነበረም። ግን በግራ እግሩ ነበረ በጣም ግሩም ጎል ማስቆጠር የቻለ ከዛ በኋላ ማለት ነው። በጣም ግሩም ጎል ነበረ ማስቆጠር የቻለ ኤብሬች ኢዜ። ለሱ በጣም ደስ ብሎ ነበረ። ስለ ሃትሪኮ አይደለም ነገራችሁ፣ ስለ ሃትሪኮ አይደለም። በዚህ ጨዋታ ላይ መሰለፍ ብቻ ለሱ አስደናቂ ነበር። ምክንያቱም የመጀመሪያው ኢንተርቪው እናስታውሳለን። ብዙ አድማጮች እኔ የሰራሁትን የመጀመሪያው ኢንተርቪው ከአያን ራይት ጋር አድርገን እናስታውሳለን። ለዚህ ክለብ ለመጫወት ለአርሰናል ለመጫወት ምን አይነት ዋጋ እንደከፈለ ለቤተሰቦቹና ለእርሱ አርሰናል መጫወት ምን ማለት እንደሆነ ለአለፉት ዓመታት ክሪስታል ፓላስ ተጫዋች በነበረበት አጋጣሚ ሁሉ ወደ ኤምሬትስ በመጣበት አጋጣሚ እያንዳንዱ ጨዋታ ለአርሰናል ለመጫወት በሚያስችል ፐርፎርማንስ ውስጥ እንዳለፈ ሲገልጽ ፈጣሪውን እዚህ መጫወት በመቻሉ ህልሙ እንዳሳካለ ሲገልጽ ነበር። ለእንደዚህ አይነት ተጫዋች ደግሞ ቶተንሃም ስፐር ለመግባት ጫፍ ላይ የደረሰ ተጫዋች ቶተንሃም ስፐር ላለመግባት ወደ ሚኬል አርቴታ ስልክ ደውሎ ያስፈርሙኝ ጥያቄ ታስፈርመኝ እንደው ወደ ቶተንሃም ስፐር ላቀና ነው ታስፈርመኛለህ ወይ እድል አለ ወይ ብሎ የጠየቀ ተጫዋች ነበረ። እናም ይህ ተጫዋች በየትኛው ጨዋታ ላይ ጎል ማስቆጠር ፈቅዳለህ ቢባል በእርግጠኝነት መናገር የሚወደው በቶተንሃም ስፐር ነው የሚለው። ምክንያቱም የአርሰናል ደጋፊ ነው ላደገ ማንኛውም እንግሊዛዊ ቶተንሃም ጎል ላይ ማስቆጠር ትልቅ ደስታ ነው። ለደጋፊዎችም በጣም ትልቅ ደስታ ነው። ያን ነው ማድረግ የቻለ ደግሞ ሃትሪክን ይሰራ ለሱ ህልምን የመኖር ያህል ነው። ለዛ ነው ከጨዋታው ወጣቀቅ በኋላ ህልሜ ነበረ ፈጣሪ ዝቅ ብዬ ጸለይኩት በዚህ ጨዋታ ላይ ሃትሪክ እንድሰራ ፈጣሪም እሱን አደረገልኝ እሱን ሰጠኝ ሲል ምስጋናውን እየሰጠ የመጀመሪያ ጎሉን ማስቆጠር ቻለ። የመጀመሪያው አጋማሽ በዚህ መንገድ ተጠናቀቀ። አርሰናል ፍጹም የሆነ ብልጫ ፍጹም የሆነ የጌም እና የቦል ኮንትሮል የነበረው ነበረ። ኤቨርተን ቶተንሃም ስፐር በምንም አጋጣሚ በመጀመሪያው አጋማሽ አርሰናል ጎል ሳይሞክር ነው የወጣው። ምንም አይነት ሙከራ ሳይኖረው በድጋሚ አርሰናል ባትሞክሩበት ቡድን መሆኑን ማሳየት ቻለ። ሁለተኛው አጋማሽ ሲጀምር በሶስት ሴንተር ባክ መጫወቱን ትቶ ቶማስ ፍራንክ ዣቪ ሲሞንስ በዳንሶ ቀይሮ ወደ 4-3-2 አስተላለፍ መጣ። ግን ብዙም ያስተላለፍ ይስራ አይስራ ሳይታወቅ 45ኛው ደቂቃ እንደገቡ ከ44ኛው ሰከንድ ላይ ኤብሬች ኢዜ ሌላ ጎል ማስቆጠር ቻለ። ሴሌብሬት ያደረገበት መንገድ በጣም ነው የገረመብኝ። አፈርኩባቸው የሚመስል የደስታ አገላለጽ ነው ማድረግ ይቻላል። አፉን ሸፍኖ ነበር ደስታውን ሲገልጽ የተመለከት ነው። ሳካም በቀኝ መስመር ውስጥ በጣም ብዙ በነበሩበት የሜዳ ክፍል ላይ ነጠቃቸው ኳሱን እና አብዛኛውን የቶተንሃም ስፐር ተጫዋቾች በተለይም ተከላካዮች አውት ኦፍ ፖዚሽን ነበሩ። ያ ኳስ የነጠቀውን ኳስ መስመር ላይ ለዩሪያን ቲምበር ሰጠ። ዩሪያን ቲምበር ሴንተር ላይ ያረክስል ኳሱ ተነጠቀ። የተነጠቀው ኳስ ተመልሶ ዩሪያን ቲምበር ላይ አረፈ። በድጋሚ ከኤብሬች ኢዜ ጋር ለመጫወት ሞከረ። ኤብሬች ኢዜ በግራ እግሩ ግሩም ጎል ሲያስቆጥር ተመለከት ነው ማለት ነው። 45ኛው ደቂቃ ላይ አርሰናል ሌላኛውን ጎል አስቆጥራና ጨዋታው ወደ 3-0 አድርጎ ጨዋታው ምንም አይነት ህይወት እንዳይኖረው ማድረግ ቻለ።
54ኛው ደቂቃ ላይ መጥፎ ነገር ተከሰተ። ማርቲን ዙቢሜንዲ በጣም ግዴለሽ ሆኖ በኦቨር ኮንፊደንስ ኳሶችን እየገፋ ኮንትሮል ያደረገ የመስለው ኳስ ላይ ፓሊኒያ ታክል አደረገና ነጠቀው። አርሰናል ኳሱን ተቆጣጥሮ ስለነበረ ግብ ጠባቂው ዳቪድ ራያ ፍጹም ከጎሉ ወጥቶ ነበር። ከዛ በኋላ ሪቻርልሰን ካለበት የሜዳ ክፍል ሆኖ በቀጥታ ጎልን አስቆጠረ። ውብ ጎል ነው መቆጠር የቻለው፣ በጣም ውብ ጎል ነው ሪቻርልሰን ማስቆጠር የቻለው። በዚህ ጎል ላይ ዙቢሜንዲ መውቀስ ትክክል ይሆናል። ኳሱን የበለጠ ከቨር ማድረግና ምንም ብዙ ጫና አልነበረበትም። በቀላሉ መጫወት ይችል ነበር፣ በጣም በቀላሉ መጫወት ይችል ነበር። ግን ደግሞ ዙቢሜንዲ ጥፋቱን ቢፈጽምም የዴቪድ ራያ ግን ከተጠያቂነት አያድነውም። አንድ አርሰናል ኳሱን ስለያዘው ለአርሰናል ቢልድ አፕ ይመች ዘንድ ነው የወጣ፣ እሱን እናምናለን፣ ደግሞም ትክክል ነው። በቢልድ አፕ ጊዜ የእሱ ተሳትፎ በጣም አስፈላጊ ስለሆነ፣ ግን ደግሞ ኳሱ ሲመታ ስፕሪንት ከማድረጉ በፊት መሮጥ ነበረበት፣ ጥቂት መሮጥ ማለት ነው። ኳሱን ለማዳን የተወረወረበት የሜዳ ክፍል ኳሱን ለማዳን ብቁ አልነበረም። ከሱ ቁመት አንጻር ትክክል ባልሆነ የሜዳ ክፍል ላይ ነበር ለመወርወር የሞከረው ማለት። አንድ ወይም ሁለት እርምጃ ወደ ጎሉ ከተጠጋ በኋላ ፓንች ለማድረግ ቢሞክር ኳሱ እየወረደ ስለነበር በቀላሉ መቆጣጠር ይችል ነበር። ግን ኳሱን ለማስቀጠር የተወረወረበት የሜዳ ክፍል ርቀት ልክ አልነበረም። እንደሱ አይነት ተጫዋች እንደዚህ የቴክኒክ ስህተት መፈጸም አልነበረበትም። እና አርሰናል ምንም እድል ጎል የማስቆጠር እድል ያልነበረው ቶተንሃም ሆትስፐር የመጀመሪያ ሙከራቸውን አርሰናል ሰጧቸው። በመጀመሪያ ሙከራቸው ጎል ማስቆጠር ቻሉ። ከዛ በኋላ ወደ ጨዋታው ለመመለስ ሲሞክሩ ተመለከተና 58ኛው ደቂቃ አካባቢ ላይ የኦፖዚሽናል ቦክስ የሚባለው የተቃራኒ ሳጥን ውስጥ ኳስ የነኩት በሁለት አጋጣሚ ብቻ ነበር። በሁለት አጋጣሚ ብቻ አርሰናል 36 ኳሶችን በቶተንሃም ሆትስፐር ቦክስ ነክቶ ነበር። ግን ከጎል መቆጠር በኋላ ወደ ሙቭመንት መምጣት፣ ተደጋጋሚ ቅያሬዎችን ማድረግ ቻሉ። ብዙ ተጫዋቾችን ወደ ሜዳ ለማስገባት ሞከሩ። እናም ወደ ጨዋታው ለመምጣት ሲሞክሩ ተመለከተና አንዳንድ ተጫዋቾቻቸውንም ቀይረው ሲያስገቡ እንደዚህ ተመለከተ። ፓፕ ሳርን ቀይረው ሲያስገቡን ተመለከትን። ኮሊ ሞዋኒን ቀይረው ሲያስገቡ ተመለከትንና ወደ ጨዋታው ለመመለስ ብዙ አጋጣሚ ሞከሩ። ግን 62ኛው ደቂቃ ላይ አርሰናል ሌላ ሙከራ ማድረግ ቻለ። አሻማ ዲክላን ራይስ የቅጣት ምት ተመለሰ። የተመለሰው ወይም ደግሞ በቶተንሃም ተከላካዮች የተመለሰው ቅጣት ምት ኤብሪች ኢዜ አገኘው። ኤብሪች ኢዜ ኳሱን ኤክስትራ ተቾች አደረገ እንጂ እንደገና ሌላ ሹት ማድረግ ይችል ነበር። ያ ኳስ ከተከላካዮች ጀርባ ለነበረው ሳሊባ ደረሰው። ሳሊባ ተከላካይ መሆኑ ነው መስል በግልጽ ኳሱን በግራ እግሩ ቢመታው ሊያስቆጥሩ የሚችል ኳስ ነበር። ግን ወደ ኋላ ሲመለሰው ኤክስትራ ተቾቹ የቶተንሃም ሆትስፐር ተጫዋቾች ስፔሱ እንዲሸፍኑት ሆነ እንጂ ሌላ የጎል እድል ነበረው ዊሊያም ሳሊባ። 71ኛው ደቂቃ ላይ ሌላ የጎል ሙከራ ተመለከትን። የሳካ ከርል በጣም ድንቅ ሙከራ ከቦክሶች የተደረገ ቪካሪዮ በፍጹም አስደናቂ ሆኖ ያዳነው ማለት ነው። በጣም ግሩም ጎል ሊሆን የሚችልበት አጋጣሚ ነበረ። 73ኛው ደቂቃ ላይ ኮርና ራይስ አሻማ ሌላ የጎል እድል ነበረ። ያ ኮርና ራይስ አሻማ ሳሊባ አገኘውና ገጨው። እንዴት እንዳላስቆጠሩ ግራ የሚገባ ነበር። ኳሱን አግኝቶታል። ኳሱ እንዴት እንደወረደ አላውቅም። ሊያስቆጥሩ የሚገባ ነበረ። ከቆመ ኳስ አርሰናል ጎል ሊያገኝበት የሚችለው ትልቁ የጨዋታ ክፍለ ጊዜ ነበረው። 73ኛው ደቂቃ ላይ የተፈጠረው የዊሊያም ሳሊባና የዊሊያን ቲምበር እንቅስቃሴ ነበረ። እንዴት እንዳልገባ የገረመኝ እንቅስቃሴ ነው። 75ኛው ደቂቃ ላይ ወደ ጨዋታው ለመመለስ እድል የነበራቸውን ቶተንሃም ሆትስፐሮች ሙሉ በሙሉ ከጨዋታው እንዲወጡ ያደረገ አጋጣሚ ነበረ። ኤብሬች ኤዜ ለራሱ ሃትሪክ ለቡድኑ ደግሞ አራተኛውን ጎል ማስቆጠር ቻለ። በጣም ድንቅ ነበር። ሴሌብሬሽኑ ማሊያዬን ላውልቅ አላውልቅ በሚመስል መንገድ ነበር ሴሌብሬት ሲያደርግ የተመለከት ነው። ከ47 ዓመት በኋላ በኖርዝ ለንደን ደርቢ ሃትሪክ የሰራ ተጫዋች መሆን ችሏል። ከዚህ አስቀድሞ ሃትሪክ የሰሩ ሁለት ተጫዋቾች ነበሩ። አሁን በሰሜን ለንደን ደርቢ ሃትሪክ የሰራ ሶስተኛው ተጫዋች ሆኗል። አራተኛው ተጫዋች 1934 ኦክቶበር ላይ ቴዲ ዳርክ የሚባል አርሰናል ተጫዋች በዚህ ደርቢ ላይ ሃትሪክ ሰርቶ ነበረ። 1961 ኦገስት ላይ ደግሞ ቴሪ ዳይሰን እንዲሁ ሃትሪክ የሰራ ተጫዋች ነበረ። 1978 ደግሞ ዲሴምበር ወር ላይ አለን ሰንደርላንድ የሚባል የአርሰናል ተጫዋች ሃትሪክ ሰርቶ ነበር። አሁን ከ47 ዓመታት በኋላ ዲክላን ራይስ ኤብሬች ኢዜ ሃትሪክ መስራት ይችላል። ለሱ የተለየ ስሜት ነበረ። ደግሞ ከጨዋታው ጅማሬ በፊት ሁ ኢዝ ኤብሬች ኢዜ ላሉት ቶማስ ፍራንክ ትክክለኛ ምላሽ ሰጥቷል። ማን እንደሆነ ኤብሬች ኢዜ አርሰናል ኤብሬች ኢዜን ለምን እንዳስፈረመው ያሳየ እንቅስቃሴ ነበረ። በሃትሪክ ማሳየት ቻለ። ለሱ በጣም ነው ደስ ያለኝ። ከዚህም ከፍ ያለ ጎል እድል ሊኖረው ይችል ነበር። ሚካኤል ሜሪኖ በጣም ድንቅ እንቅስቃሴን ማንሳት ግድ የሚል ይመስለኛል። ከራይስ ነው ኳሱን የተቀበለው፣ ግን ሚካኤል ሜሪኖ ድሮፕ ባረገበት ሰዓት ነው ኳሱን ያገኘ። ከዛ ሊያንድሮ ትሮሳርድ ጋር ተጫወተ። ሊያንድሮ ትሮሳርድ ኳሱን ሊነጥቁት የመጡት ሶስት ተጫዋቾችን በከት ፓስ ኤብሬች ኢዜን አገኘ። ኤብሬች ኢዜ
ኦዲጊን እንዳልነበር አድርጎ ነው ያለፈው። እንዳልነበር ልክ ተመሳሳይ ቪዲዮ ለማስታወስ ገብርኤል ጄሱስ በሆነ አጋጣሚ በማንቸስተር ዩናይትድ ጋር ጨዋታ በነበረበት ጊዜ ዳሉን እንዳለፈው አይነት ወይም ደግሞ ራሱ በቶተናም ጨዋታ ሊያንድሮ ትሮሳርድ ፖሮን እንዳለፈው አይነት ኤዜ ኦዲጊን አንሸራቶ አለፈው። ከዛ በሚገርም ሁኔታ ጎሉን ማስቆጠር ቻለ ማለት ነው። በዚህ ውድድር ዓመት አይደለም በጨዋታው 6 ሹት ነው ማድረግ የቻለ ኤቨሬጅ ኢዜ 6 ሹት ማለት ነው። 4 ሹት በግራ እግሩ ነው መደረግ የቻለ 4 ሹት በግራ እግሩ ማለት ነው። ያን ያህል ድንቅ ነበረ። 77ኛው ደቂቃ ላይ አርሰናል የመጀመሪያ ቅያሪውን ማድረግ ቻለ። ሊያንድሮ ትሮሳርድ ወጥቶ ኖኒ ማዱኬ ከሁለት ወራት ቆይታ በኋላ መጥቷል። የመጀመሪያው የኦገስት ወር የአርሰናል ቋሚ አሰላለፍ ስለነበረ በተለይ ደግሞ ኢርሊ ጉዳት ስለነበረበት ቡካዮ ሳካ አሁን ተመልሷል። ኖኒ ማዱኬ በጨዋታውም ከተመለሰ በኋላ ጥሩ መሆኑን እና በጥሩ ብቃት እንደተመለሰ የሚያሳይ ነበረ። በተለይ የሚቀጥለው ሳምንት ከቼልሲ ጋር በምናደርገው ጨዋታ ከሚያስፈልጉን ማቴሪያሎች አንዱ በግልጽ ኖኒ ማዱኬ ነው። 78ኛው ደቂቃ ላይ ሌላ ጎል የማግባት አጋጣሚ ኢዜ የነበረበት ሳካ የሚገርም ሩጫ፣ የሚገርም እንቅስቃሴ፣ የሚገርም ስፕሪንት አድርጎ ወደ ቦክስ ተጠጋ። ከዛ በኋላ ከኤብሬቺ እዚህ ጋር ተገናኙ። ኤብሬቺ በግራ እግሩ በጣም ከራር ድንቅ ሙከራ አረገ፣ ግን ቪካሪዮ ሌላ ተጨማሪ ጎል እንዳይቆጠር የሚያስችል እንቅስቃሴ አረገ። ቶተንሃም ሆትስፐርና አርሰናል ፍጹም ሚስ ማች ነበሩ፣ ፍጹም ማለት ነው። ግን ራይስ ቢጫ ካርድ ተመለከትን። የራይስ ቢጫ ካርድ ያገኘበት አጋጣሚ የሚደንቅ ነበር። ታክል አረገ ከዣቪ ሲሞንስ ላይ። ዣቪ ሲሞንስን ተናገረው እዛው ወደቀበት ላይ ጠብ በደላላ የሚፈልገው ሪቻርልሰን ከአጥቂ ስፍራ እየሮጠ መጥቶ ተነኮሰው። ከዛ ራይስ ፖሮም እንደዚህ ሊተነኩስ ተሞከሩ። ራይስ ቢጫ ካርድ ተመለከተ። የደርቢ ስሜት ያለው ጨዋታ ለማስመሰል ሞከሩ። 86ኛው ደቂቃ ላይ እንደዚህ አይነት ጨዋታ አልነበረም፣ ምክንያቱም አርሰናል ፍጹም ዶሚናንስ ስለነበረው ማለት ነው። 87ኛው ደቂቃ ላይ ፔሮ ኢንካፒዮ ጠይቆ ተቀየረ። በክርስቲያን ሞስኬራ ጉዳት እንዳጋጠመው የሚጠይቅ የእጅ እንቅስቃሴ አድርጎ ኢተን ንዋኔሪ ደግሞ በሚካኤል ሜሪኖ ተቀይሮ ወጣ። የኢተን ንዋኔሪ በሚካኤል ሜሪኖ መቀየር ለጥቂት ደቂቃዎችም ቢሆን ለ5 እና 6 ደቂቃዎችም ኤቨሬጅ ኢዜ ለአጥቂ ስፍራ ተጫዋቹ ነው ጨዋታውን ጨረሰ። 92ኛው ደቂቃ ላይ ሪካርዶ ካላፊዮሪ ሌላ መጠነኛ ጉዳት የሚመስል ነገር ተሰምቶት ምቾት ማጣት በማይልስ ሉዊስ ስኬሊ ተቀይሮ ሲወጣ ተመለከት ነው ማለት ነው። ጨዋታው በድምር አርሰናል 4-1 በሰሜን ለንደን አሸነፈ ማለት ለአርሰናል ደጋፊዎች ቶተንሃም ላይ የተቀናጁት ድንቅ ድል ብቻ ሲሆን አርሰናል ከመሪዎቹ ያለውን የነጥብ ጋፕ ሰፊ ያደረገበት ነበር። ለወትሮ አርሰናል በብዙ በሚተችበት የመሪዎቹ ወይም ደግሞ አብሮት የሚከተሉ ቡድኖች ነጥብ ሲጥሉ ነጥብ መጣልን ፍጹም ሳይቀበል እናም በጥሩ ሜንታሊቲ ነበር እንደዛ የሚያደርግ በጫና ውስጥ መጫወት። ተመሳሳይ ላለፉት ሳምንታት እንዳደረገው ሊቨርፑል ሽንፈት አጋጠመው፣ ሲቲ በኒውካስል ሽንፈት አጋጠመው። እናም ይህን ጨዋታ ማሸነፍ ከመሪዎቹ እንዲርቅ ያደርገዋል። አሁን ከዋንጫ ተፎካካሪያችን ማንቸስተር ሲቲ በ7 ነጥብ ከሊቨርፑል በ11 ነጥብ ሰሞነኛ ሁለተኛ ላይ ከሚገኘው ቼልሲ ደግሞ በ6 ነጥብ እንድንርቅ መሆን ችሏል። ሰፊ ጋፕ እንደሆነ መመልከት ይቻላል። በቶተንሃም ሆትስፐር 4-1 ስናሸንፍ የቡድኑ ዋና አጥቂ የሆነው ቪክተር የኬሬሽን ሳኒስ በሜክሽፍት ተጫውተን የቡድኑ ዋና አምበል ማርቲን ኦዲጋርድ በጨዋታው ላይ ሳይኖር የቡድኑ ሁለተኛ አምበል እንዲሁም ደግሞ የቡድኑ ሁለተኛ አምበል ሶስተኛ አምበል ከዋናዎቹ እና በደርቢ ጨዋታዎች ደግሞ ድንቅ ከሆኑና ካረጋቸው ከ2020 አርሰናል ከመጣ በኋላ ካረጋቸው ማን ኦፍ ዘማች ፐርፎርማንሶች ውስጥ በሶስቱ የተመዘገቡት ከቶተንሃም ሆትስፐር ጋር የሆኑ ጋብሪኤል ማጋሌሽን ሳኒዝ በድንቅ ፐርፎርማንስ ማሸነፍ ችለናል። ፉል ኢነርጂ ሳይኖረን ፉል ብቃት ሳይኖረን ቶተንሃም ላይ ግን ለማሸነፍ እንደማንቸገር በድጋሚ ማሳየት ችለናል። ለኤቨሬጅ ኢዜ በጣም ደስ ያለኝ እንደኔ በጣም ማለት ነው። ምክንያቱም እኔ አላቅም ያን ፕሮግራም ስለሰራው ታስታውሱታላችሁ ብዬ አስባለሁ። እንባ እየመጣኝ ነበር ያን ፕሮግራም የሰሩት። እሱ እያለቀሰ ነበር ያን ኢንተርቪው የሰጠው ለአርሰናል መጫወት ምን አይነት ስሜት እንደነበረውና ለሱ በጣም ደስ የሚል ስሜት ነበር። አርሰናል ይህን ጨዋታ ማሸነፍ ችሏል። በሳምንቱ አጋማሽ ባየር ሙኒክ ወደ ኤሚሬትስ ይመጣና ከአርሰናል ጋር በሻምፒዮንስ ሊግ ተጠባቂ ጨዋታቸውን ያደርጋሉ። እንደገና በድጋሚ በሳምንቱ መጨረሻ ከቼልሲ ጋር የለንደን ደርቢ ጨዋታ በድጋሚ ይከናወናል ማለት ነው። ድንቅ ፐርፎርማንስ ነበር። እንዴት ተመለከታችሁት? ስለ ፐርፎርማንስ ለኢዜ ስሜታችሁን ብትሰጡኝ ደስ ይላል። በውብ ቃላት ስለ ኢዜ የሚሰማችሁን ስሜት ብጽፉልኝ በጣም ደስ ይለኛል። አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ቀን ይሁንላችሁ። ባይ እንወዳችኋለን።